ሚውት አድርገው ከቻልካቸው እንትን እንዲህ ሰላም ስጠን እንጂ በገዛ ቤቴ ገብተህ ተቆጣጠርክኝ እኮ እንደ መንፈስ። አንድ ይህንን ቪዲዮ የምታስታውሱትን ድምፅ ላሰማችሁ። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደህ መጥተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉን እንፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ እና ይሄ በጣም በትዕቢት የተሞላ እግዚአብሔርን የማያውቅ እግዚአብሔርን የማይፈራ ምድራዊ ስኬቱ ብቻ አሁን ላይ ባለው በወደቀው የፕሮቴስታንት የአንዳንድ ፕሮቴስታንቶች አመለካከት የወደቀ የፕሮቴስታንት አመለካከት ምድራዊነት ላይ ብቻ የተመሰረተ ይሄ መኪና ቁሳቁስ ምናምን አይተው የእግዚአብሔርን አብሮነት ከውጫዊ ነገር ስኬት ጋር የማያያዝ በሽታ ስላለ ከዛ ነገር ጋር እያይዘው እግዚአብሔር ከሱ ጋር እንዳለ የሚሰማቸው ብዙ ጠባብ አስተሳሰብ ያላቸው ሰዎች አሉ። ሚውት አድርግ ስጨርስ ታወራለህ። እና ዛሬ የሰማችሁት ከኋላ የለጠፍኩትኝ ዜና ምንድነው ሐሳቡ መሰላችሁ? ይሄ ፔንቴኮስታል የሚባል እንትን አለ፣ ስብስብ አለ። በስራቸው ቸርቾች አሉ። እነዚህ ጥቃቅንና አነስተኛ የትንፍጭው ዱቄቱን አንጭው የአይነት ቸርች የከፈቱ ልክ እንደ ወንድማችን አይነት ራሳቸውን ፕሮፌት ራሳቸውን ሐዋርያን አፖስትል እያሉ የሚጠሩ ግለሰቦች የከፈቷቸው ጥቃቅን መጋዘኖች አሉ። እነዛ መጋዘኖች ያሏቸው ሰዎች ተሰባስበው የተጠለሉበት ምን የሚባል የፔንቴኮስታል የሚባል ህብረት አለ። ልክ የኢትዮጵያ ወንጌላዊ አብያተ ክርስቲያን ህብረት እንደሚባለው የኢትዮጵያ ወንጌላዊ አብያተ ክርስቲያናት እንደሚባለው በነጻድቁ እንደሚመራው አይነት ስብስብ ሙሉ ወንጌልን፣ መሰረተ ክርስቶስን፣ ህይወት ብርሃንን፣ ወንድማማችን፣ ሌሎቹንም አብያተ ክርስቲያናት ባፕቲስትን፣ እነዚህን አብያተ ክርስቲያናት አብሮ አንድ ላይ ይዞ ጥላ ሆኖ እንዳለው እንደ ኢትዮጵያ ወንጌላዊ አብያተ ክርስቲያናት ሁሉ ካውንስል ውስጥ አማኑኤል ቤተክርስቲያን፣ ገነት ቤተክርስቲያን፣ ኢቲሲ ወዘተረፈ ብዙ ናቸው። እነዚህ ቤተክርስቲያንን ሰብስቦ እንደያዘው ቀደምት የሆኑ ሜንላይን ቸርችን የሚባሉት እነዚህ ቤተክርስቲያኖችን ሰብስቦ እንደያዘው እንደ ወንጌላዊ ቤተክርስቲያናት ህብረት ሁሉ የፔንቴኮስታል የሚባል ህብረት አለ። የዩ ጩፋ መጋዘን፣ የታምራት ታረቀ መጋዘን፣ የነ ጆይ ጭሮ መጋዘን፣ የነ ምናምን የሚባሉ መጋዘን ነብይነን የሚሉ ምድሪቱን የበጠበጡ ምድሪቱን በሐሰት ትንቢት የሞሉ ምድሪቱን በእግዚአብሔርን እንዳትፈራ የእግዚአብሔርን ቃል እንዳያከብር ህዝብ እግዚአብሔርን ቃል ላይ የተመሰረተ ወንጌላዊ እምነት እንዲጠፋ ቀን ከሌሊት ተግተው የሚሰሩ መንፈስ ምናምን እያሉ መንቀጥቀጥ መንዘፍዘፍ ግን የህይወት ለውጥ የሌለው መንፈስ ቅዱስ ላይ የእግዚአብሔር መንፈስ ላይ የሚያላግጡ የእግዚአብሔርን መንፈስ ለግል ጥቅማቸው የሚያውሉ ሰዎች የተሰበሰቡበት ህብረት ነው። ይሄ መጋዘን የመጋዘኖች ስብስብ ነው። የዚህ መጋዘን ባለቤት ትዝ የሚላችሁ ከሆነ ጆይ ጭሮ የተባለው አሁን ሶፎንያስ የሚካድመው ግለሰብ ላይሰንሱ ተነጥቆ ነበረ በካውንስሉ በኩል ማለት ነው። ላይሰንሱን በተነጠቀ በማግስቱ የዚህ ህብረት መስራች የሆኑት
ፓስተር እሸቱ የሚባሉ የዚህ ህብረት ዋና ፕሬዚዳንት ፓስተር እሸቱ ይባላሉ። ጆይ ጭሮ ጋር ሄደው አይዞክ የመንፈስ ቅዱስ መቀጣጠል አንተ ጋር አለ፣ ሪቫይቫል አንተ ጋር አለ ብለው የሐሰትን ልምምድና የሐሰትን እንቅስቃሴ እንደምታውቁት ጆይ ጭሮ የተባለው ግለሰብ ኤቲኤም ላይ ብዙ ገንዘብ አስገባላቸዋለሁ፣ ሚራክል መኒ አበዛላቸዋለሁ፣ የእግዚአብሔር መንፈስ ምንጣፍ ስር ገንዘብ አለ ብሎኛል እያለ ህዝብ ላይ ቁማር ዕቃ የሚጫወት ግለሰብን ለማጽደቅ የእሱ አዳራሽ ላይ ሄደው በአንተ መንፈስ ቅዱስ ይሰራል ሪቫይቫል ታቀጣጥላለህ ብሎ የመሰከሩ ሰው ናቸው። ፓስተር እሸቱ ይባላሉ። አቶ እሸቱ የሚባሉ ግለሰብ እኚህ ግለሰብ ናቸው እንግዲህ በፔንቴኮስታል እንቅስቃሴ ውስጥ አሁን ትልቅ ሹመት ያገኝ ይመስለዋል ሰው። በፔንቴኮስታል ህብረት ውስጥ እዩ ጩፋን ምን አደረጉት? ምክትል ፕሬዝዳንት አደረጉት። የካውንስሉ አይደለም ምክትል ፕሬዝዳንት የሆነ ወዳጆች፣ የካውንስሉ ምክትል ፕሬዝዳንት የሆነ የመሰላችሁ ሰዎች አይደለም። የካውንስሉ ምክትል ፕሬዝዳንት ሳይሆን የሆነው ፔንቴኮስታል የሚባል ስብስብ አለ፣ የመጋዘን ስብስብ። የነዛ መጋዘን ስብስብ ውስጥ የመጋዘኖቹ ምክትል ፕሬዝዳንት ሆነ ማለት ነው። ማን? እዩ ጩፋ። የመጋዘኖቹ ምክትል ፕሬዝዳንት ሲሆን ታዲያ ያው ካውንስሉ በእነዚህ ስብስቦች አይደል የሞላው። የነ ጻድቁ ህብረት አለ፣ ወንጌላውያን አብያተ ክርስቲያናት፣ የነ ማን ነው የነ ተዘራ ምናምን ህብረት አለ፣ የፍቅር ህብረት ምናምን የሚባል በሌላ አካል የሚመራ ደግሞ አለ። እዚህ ጋር ደግሞ አለ ቪዥነሪ የሚባል አለ፣ ሐዋርያን ብሎ ራሱን በሚጠራው በነ ዘላለም የሚመራ ህብረት አለ። የነዚህ ሁሉ ህብረቶች ስብስብ ጥላ ካውንስሉ ነው። በዚህ ካውንስል ውስጥ ከሁሉም ህብረት ውስጥ የቦርድ አባላት አሉ። የቦርድ አባላት አሉ። ከወንጌላዊ አብያተ ክርስቲያናት ከቃለ ሕይወት አለ፣ ከመካነ ኢየሱስ አለ፣ ከዛ በኋላ ደግሞ ከቪዥነሪ አለ፣ ከዛ በኋላ ደግሞ ከፔንቴኮስታል አለ። ፔንቴኮስታልን ወክሎ የቦርድ አባል እንዲሆን የዚህ የካውንስሉ የቦርድ አባል እንዲሆን የተመረጠው ማን ነው? እዩ ጩፋ ነው። ስለዚህ በዞሮ ዞሮ የቦርድ አባል ሆኗል ማለት ነው። ሆኗል ሲባል ተቀባይነት ያገኝ እናያለን። እኛ ግን ጥሪያችንን እናስተላልፋለን። ትንሽዬ ጭላንጭል ተስፋ እያየንበት ባለንበት በካውንስሉ ትንሽዬ ጭላንጭል ተስፋ እያየን ተስፋ እያደረግን ባለንበት በዚህ ሰዓት ላይ ካውንስሉን አደባባይ ላይ የሚቃወም ወንበዴ እያለ መሪዎቹን የሚያንጓጥጥ ስርዓት የሌለው ንግግር የሚናገር ከፍቃድ ውጪ የዘይት ችርቻሮን ቢዝነሱ አድርጎ የያዘን አቶ እዩ ጩፋ የተባለን ግለሰብ ካውንስል ውስጥ እንደ አንድ የቦርድ አባል አድርጎ መቀበል ራሱ እሱን በህዝብ ዘንድ ታማኝነት ማጣትን ያስከትልባቸዋል። መጀመሪያም በቋፍ ላይ ያለን ተቀባይነት የማጣት ስጋት አሁን በሙላት እንድታጡት ያደርጋል እና ጥያቄ እናቀርብላቸዋለን። በምን መስፈርት ነው ይሄ ግለሰብ የቦርድ አባል የሚሆነው? ገንዘብ ስላለው? ከድሆች የዘረፈው ብዙ ሀብት ስላለው ነው የቦርድ አባል ያደረጋችሁ? ጥያቄ ነው የምንጠይቀው። ጥያቄ አንድ፣ ሀብት ስላለው ነው የቦርድ አባል ያደረጋችሁት? እንደ ሌሎቹ የካውንስል የህብረቱ አባላት በህግና በስርዓት አልሄድም የሚል እንደፈለገ መግለጫ እየሰጠ ስለሚሳደብ ነው የህብረቱ አባል ያደረጋችሁት? ብዙ ደጋፊ ስላለው ነው? ተከታይ ብዙ ደቀ መዝሙር የሚካድሙት ለጥንቆላው የሚያሸረግዱለት ሰዎች ስላሉ ነው የህብረቱ የቦርድ አባል ያደረጋችሁት? ትንሽዬ ተስፋ የታየንን እኛን የወንጌላዊ አማኝ ህብረት ውስጥ ያለንን ሰዎች ተስፋ እንድንቆርጥ፣ በእምነታችን እንድናፍር፣ አንገት እንድንደፋ የማይወክለን ሰው ተወካይ ሆኖ በቦርድ አባልነት እንዲቀመጥ ካደረጋችሁ ህዝቡን ትንቁታላችሁ ማለት ነው። ሌላ ታሪክ የለም። የህዝቡን አታከብሩትም፣ ለህዝቡ ግድ የላችሁ ማለት ነው። ህዝቡ የፈለገውን ያምጣ ነው የምትሉት፣ ህዝቡን ለመምራት አይደለም። ሁልጊዜ የሚጠቅሰው በጣም ወዶ ጥቅስ አለ። እንግዲህ ሐዋርያው ቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 20 ላይ እኔ
ለራሳችሁና ለመንጋው ተጠንቀቁ አለ። ለምን ለራሳችሁና ለመንጋው? መቼ ነው ለራሳችሁና ለመንጋው የምትጠነቀቁ? ለሚበላው ትምህርት፣ ለትምህርቱ፣ ለትንቢቱ የምትጠነቀቁ መቼ ነው? በስላሴ ትምህርት ላይ በአደባባይ ስቶ ይቅርታ ያልጠየቀ እዩ ጩፋ የሚባል ሰውዬ የትምህርት ዝግጅት የሌለው የእግዚአብሔርን ቃል በትክክል የማይረዳ የህዝቡን ይሄ ድሃ መበለቱንና ምስኪኑን ህዝብ በውሸተኛ ተስፋ በመሙላት የሐሰትን ትምህርትና የሐሰትን ትንቢት የሚናገር መኒ ሚራክል እያለ ህዝብን ገንዘብ ይገባላቸዋል እያለ የሚያጭበረበር ሐሰተኛ ነብይን፣ ሐሰተኛ ጠንቋይን በምን መስፈርት ነው የቦርድ አባል የምታደርጉት? በምን መስፈርት ነው? በምን መስፈርት ነው? የፔንቴኮስታል እንቅስቃሴ ህብረት ውስጥ ያሉ ሰውዬ የህብረቱ መሪ የሆኑ ሰው እናንተ ያገዳችሁትን ሰው መንፈስ ቅዱስ የሚገለጥበት ሰው ነው ብሎ ጆይ ጨሮን አበረታተውታል። የቪዲዮ ማስረጃ አለኝ ማሳየት እችላለሁ። አበረታተውታል። እናንተ ያገዳችሁትን እንግዲህ ካውንስሉ አመራር የሆናችሁ እናንተ ያገዳችሁትን ሰው እኚህ ሰው አቶ እሸቱ የተባሉት ግለሰብ ሄደው በአካል የእናንተ የእግድ ደብዳቤ ማህተቡ ባልደረቀበት አዲስ በሆነበት ሁኔታ እሳቸው የእሱ መድረክ ላይ ተገኝተው እያበረታቱት እናንተ ምንም እንደማታመጡ እየተናገሩ ነው። የምር አቶ እሸቱና በስራቸው ያቀፉት ፔንቴኮስታል የሚባል የመጋዘን ስብስብ ባለቤቶች እናንተ ምንም እንደማታመጡ በየቦታው የሚናገሩ ነው የሚያወሩት። እውነትም እነሱ እንደሚሉት እናንተ ምንም የማታመጡ ልክ እንደ ፓፔት የተቀመጣችሁ ሰዎች ናችሁ? አሳዩን። ኃላፊነት እንደሚሰማችሁ፣ ለመንጋው እንደምትጠነቀቁ፣ እግዚአብሔርን እንደምትፈሩ አሳዩ። እንደማንም ዘይት ቸርቻሪ እየመጣ እንደ ተወኬ ፊት ለፊት ፀጉሩን አበጥሮ እንደ መሪ እንደ ፊገር የሚቀመጥ ራሱን በመሳሪያ የሚያስጠብቅ አምልኮ ተሰብን የሚቀበል መመለክ ሲቀረው ህዝብ የሚንቀጠቀጥለት እግሩ ስር የሚደፋለት ሰውዬ ልምምዱ አጋንንታዊ የሆነ ሰውዬ በምን መስፈርት ነው የምታስቀምጡት ነው ጥያቄ። እስቲ አስገባኝ እያለ ነው። አስገባ እስቲ ጎስፔል ሲንገር ሳይሆን አቤል ነው። ጎስፔል ሲንገር አቤል ይህ ሲንገር ሳሚ ደጋግሞ እየጠየቀ ነውና ጥያቄ ካለው እስቲ አቤል እስቲ ትንሽ ደቂቃ ረጋ በል፣ ችግር የለም። ሁሉም ነገር ለበጎ ነው። ምንም አትጨናነቅ። አንድ ጊዜ ቦርዱም ካውንስሉም ሁሉ ስልጣኑን ሰጥቷል አይደለም? ከተሰጠ በኋላ እንደዚህ ቦታውን ተቀበለ። ካውንስሉ ስልጣን አልሰጠውም። አሁን ካውንስሉ ስልጣን ሰጠው እያልኩ አይደል? ካውንስሉ ጭራሽ ስልጣን አልሰጠውም። ላይቀበሉትም ይችላሉ። እኔ ግን እንደ አንድ ወንጌላዊ አማኝ በካውንስል ውስጥ በአብያተ ክርስቲያናት በኩል እንደታቀፈ ሰው ጥያቄ እየጠየቅኩ ነው። አልተሰጠውም ቦታ ገና። አሁን ይሄ ደብዳቤ ለካውንስሉ ኃላፊዎች ገብቷል። ይሄ ደብዳቤ የቦርድ አባልነቱን ይቀበሉት አይቀበሉት እናያለን። በነገራችን ላይ ባለፈው እዩ ጩፋ ለዚህ ለተናገረው ቪዲዮ እየተንቀጠቀጠ ንስሐ ገብቷል። የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ይቅርታ፣ ለዚህ ትዕቢተኛ ንግግሩ ይቅርታ ጠይቋል። አስተንፍሰውታል ማለት ነው። ልክ ይሄ ለዚህ የትዕቢት ንግግሩ ይቅርታ በአደባባይ በመግለጫ እንዲሰጥ እንዳስተነፈሱት ሁሉ አሁንም በፔንቴኮስታል ፕሬዚዳንት በአቶ እሸቱ በኩል በምን አግባብ ምክትል ፕሬዚዳንት አድርገው የካውንስሉ የቦርድ አባል እንዲሆን እንደጻፉለት ቼክ አድርገው የማይቀበሉበት የራሳቸው የደንብና አሰራር ሊኖራቸው ይችላል። ስለዚህ ነገ እንጠብቃለን። ያኔም ይሄንን የትዕቢት ቃል እዩ ጩፋ ሲናገር ጀግናው ነቢያችን ቀደምታችን እሱ እኮ አደገኛ ሰው ነው ምናምን ብላችሁ አብራችሁት ስታሸበሽቡ ስታጨበጭቡ የነበራችሁ ሰዎች እሱ ይቅርታ ሲጠይቅ እናንተ ይቅርታ አልጠይቃችሁ። እናንተ ሁልጊዜ መስመር እንደሳታችሁ ነው። ለምን? ካዳሚዎች ናችሁ። አንተ አሁን ፕሮፌት የሚል ስም ፕሮፌትም የሚለውን እንትን ጽፈሃል። ከዛ ግን ካዳሚ ነህ።
እዩ ጩፋን ነው የምትካደመው። የአገርክ ልጅ ስለሆነ ይሆናል፣ በቋንቋ ስለምትግባቡ ሊሆን ይችላል። የወንዜ ልጅ ስለሆነ ይሆናል። አዎ የአገር ልጅ ስለሆነ ነው የምትደግፈው። የአገር ሳይሆን አቤላ እስቲ ተረጋጋ። እኔም የአገር ልጅ ስለሆነ ነው የምትደግፈው። አንዴ ተረጋጋ። ሁሉ ጊዜ ፕሮፌት እዩ ጩፋ እንደዚህ ብሏል፣ እንደዚህ ሆኗል ትላልከ አይደለም። ግን አንዳንድ ሰዎች የሆነ ነገሮች ይሰናክላል። ሰው ስለሆነ ደካማ ጎን አይጠፋም። አንተ ሙሉ 100% ጠንካራ ጎኑን እስቲ ሁለት ጠንካራ አይደለም። አንተ ራስህ ጠንካራ አይደለም 100%። ሁሉ ጊዜ እስቲ ሁሉ ጊዜ ፕሮፌት እዩ እንደዚህ ሆኗል ለራሱ ብቻ ነው አይደለም ሲያወራው ሚዲያ ላይ። ሌላውን ነገር ተውና በምን አግባብ ነው እዩ ጩፋ የተመረጠው? እስቲ ንገረን። ምንድን ነው ገብቶሃል? ግን የምታወራው ነገር አውቀው ነው እያወራ ያለው? አውቃለሁ። ምንድን ነው እያወራ ያለው? ምንድን ነው እየተወራ ያለው? ራሱ አንተ ሳይሆን እኔ የአቤል ጋራ ነው ያወራው። ምንድን ነው እየተወራ ያለው? አቤል ያነሳው ነገር 100% እኔ አውቃለሁ፣ ተረድቻለሁ። እኔ አውቃለሁ 100% እኮ። ጥያቄውን መልስ። ምንድን ነው እኮ የጠየቅኩህ? መልስ መጀመሪያ። ምንድን ነው? በምን አግባብ ነው የተመረጠው? አንብበካል? ሰምተሃል? ምን አልከ? ራሱ እሺ፣ የተለጠፈው ነገር ምንድን ነው? እሺ፣ የተለጠፈው ነገር ምንድን ነው? የተለጠፈው ነገር ሲጀመር ቦልዶ አንተን ለምን ታደርቀናል? አላነበብክም እኮ ዝም ብለህ በጭፍኑ በቃ ካዳሚ ዝም ብሎ ሳይሆን እኔ በእንትን በፌስቡክ ላይ ቲክቶክ ላይ ሁሉም ነገር አለ አይደለም። እኔ ያየው ነገር አለ። ምን ቦልካ ሳምተህ ነው አንተ ዝም ብሎ ወጣ የሆነ ነገር በቃ ዝም ፕሮፌት አንዳንድ ጊዜ ፕሮፌት ስማ፣ ፕሮፌት ገና ያገለግላል። 100% እኔ አምናለሁ። ፕሮፌት ነቢይ ነው። እዩ ጩፋ ገና ያገለግላል። ካሜራ ገና እየተፈጸመ ቆይ ይለመልማል ምናምን ቶ ይህንን የጽድ ታሪክን ቶ እንትን ትችት ብቻ ነው እኮ አንተ አበል በጣም ነው አንተ ወንድሜ ነኝ ግን ሁሉ ጊዜ ትችት እንፈልግ ወንድሜን ይላል። እሺ እንቀጥላለን ሐሳባችንን እኛ እና ጥያቄ አለን። ጥያቄያችን ደግሞ ምንድነው? ይሄ ወንጌላዊ አማኞችን ሊወክል ጭራሽ የማይችል አመፀኛ፣ ትዕቢተኛ፣ እግዚአብሔርን የማይፈራ ሰውዬ በምን አግባብ ነው የቦርድ አባል እንዲሆን በአቶ እሸቱ አነሳሽነት የተመለመለው? በምን መስፈርት ነው ቦርድ አባል የሚሆነው? ጥያቄ አለን። እስካሁን ቼክ አድርገናቸው አናውቅም። ቦርድ ማን ነው ምናምን ብዬ ጠይቄ አላውቅም። አሁን ግን ይሄ ድራማ በአደባባይ የተሰራ ድራማ ስለሆነ እንጠይቃለን። እዩ ጩፋ ዘይት ቸርቻሪ እንጂ የእግዚአብሔር ሰው አይደለም። እዩ ጩፋ ዘይት ሻጭ ነው እንጂ እውነተኛ የእግዚአብሔርን ድምፅ የሚሰማ የእግዚአብሔር ሰው አይደለም። እዩ ጩፋ ዘረኞችን ከኋላ ያስከተለ አመፀኛ ሰው ነው እንጂ ሌላ አይደለም፣ በጭራሽ አይደለም። ወንጌልን ሰብኳል ትላላችሁ። ወንጌል የሚመስላችሁ እናንተ ወደ ኦርቶዶክስ ምናምን የሆኑ ቃላቶች፣ ማርያም እንደዚህ አይደለችም፣ አጭር ቃል፣ ገብርኤል እንደዚህ አይደለም፣ እሷን ቆራርጦ የሚለቃት እሷ ወንጌል መስላችሁ ከሆነ ተሳስታችኋል። ወንጌል ጥልቅ እውነት ነው። የእግዚአብሔር ጥልቅ እውነት ነው። ክርስቶስ ነው፣ ራሱ ኢየሱስ ነው ወንጌል። እና የወንጌል ሰባኪም አይደለም እሱ፣ የገንዘብ ሰባኪ ነው። ድሆችን ዘይት አንድ ቀን ስለ ዘይት መቸብቸቡ ፊት ለፊት ይቅርታ ጠይቆ ያውቃል? አያውቅም። ይሳካላችኋል፣ ይሆንላችኋል፣ ተቃዋሚዎቻችሁ ይደፋሉ፣ ጉሮሯችሁን እዘጋለሁ የሚል ጥንቆላ የሆነ ንግግር ከመናገር ውጭ የእግዚአብሔርን ነገር ሲናገር ሰምተን አናውቅም። እንደ ወካይ እዩ ጩፋ የቦርድ አባል ሆኖ እኛን የሚመራበት ምክንያት የለም። መናገር የምትፈልጊ ነገር አለ ኤልያና ዘመድ? እስተናገር ተንፍሽ። እንዴት ናችሁ? ደህና ናችሁ? አለን ይላል። እንግዲህ ያው ቀስ እያልን ብዙ ነገር እንሰማለን።
ግን ብዙ ሰው እንዳይሸወድ ፔንቴኮስታል ማለት አብያተ ክርስቲያናት አይደለም፣ እኛንም አይወክለንም በአጠቃላይ ማለት ነው። አንድ ራሱን የቻለ አንድ ሙቭመንት ነው። ስነትን ትዱ ኢቫንጀሊካል ጋራ ማለት ነው። ያንን ይስሉ ላይ ቦርድ እንዲሁ ሲጀምር ሹመቱም የተፈለገው ካውንስሉ ላይ እሱን ለማስገባት ተፈልጎ ነው እንጂ ሌላ ምንም አላማ የለውም። ካውንስሉ በራሱ ብዙ ጥያቄ ያለው ካውንስል ነው። ናውሌጅ እንዳለው ሰው አብዛኛው ሰው በቃ የሆነ አብያተ ክርስቲያናት ላይ ወይ ደግሞ ኢትዮጵያ ወንጌላውያን ላይ ትልቅ ሹመት እንዳገኘ አድርገው ሴሌብሬት አታድርጉ። መጀመሪያም ከዩ በፊትም ፔንቴኮስታልን ማን እየመራ እንደነበረም ያን ያክል ብዙ አናውቅም። ምክንያቱም የሚመለከተን ኬዝ አይደለም፣ ብዙ የሚመለከተን ኬዝ አይደለም። የወንጌል አማኞችም አይደሉም። ሲጀምር ዩም ይቅርታ የጠየቀው ካውንስሉን ስለተናገረ እንጂ ይቅርታ ጠይቆ ወታደሩን አልበተንም፣ ዘይት ሽያጩንም አላቆምም። ውንብድናው ቀጥሏል። ይህ ሁሉ ባለበት ደግሞ ቦርድ አባል ነህ ብለህ ስትመጣ እኛን ለማሳመን ማለት ይሄንን ትውልድ ማሳመን ከባድ ነው። ሜቢ የድሮ እንደፈለጉ ጌም ሊጫወቱ ይችላሉ። አይ ቲንክ አሁን በቃ ሚል ትውልድ አለ ብዬ አስባለሁ። በእግዚአብሔር ቃል ላይ ጸና ትውልድ እየመጣ ነው ብዬ አስባለሁ እና የኢትዮጵያ ክርስትናን እንዲህ በቀላል ዝም ብሎ ቁጭ ብሎ ማየት ያሳዝናል፣ በጣም ያሳዝናል። ወንጌል እኮ እኛ ለነ እዩ ጩፋ ያስፈልጋቸዋል የምንል ሰዎች ነን። ማለት እኔ እዩ ጩፋን በአካል ባገኘው በእውነት ምን ያህል ጌታ እንደሚወደው የንስሐ ጥሪ ሳያልፍበት ቢገባ በጣም ደስተኛ ነኝ። እንዲሁም ሌሎቹ ማለት ነው። እና ክርስትና ረጅም ዓመት ቸርቹ ስለተቀመጥክ አይደለም ሲጀምር ማለት ነው። መጀመሪያ ሮንግ የሚያደርገው ነገር ምንድነው ካልክ ክራይስት አርሚ መሪ እዩ ጩፋ ስትል ራሱ በቃ ዋን ማለት እንዴት ነው አንድ ሰው ቤተክርስቲያን መሪ ብለህ ብቻህን የሆነን ህንጻ መሪ አድርገህ ራስን ፊት ለፊት የምታስቀምጠው? እንዴት ነው ቤተክርስቲያን ጳውሎስ ይሄን ሁሉ ቤተክርስቲያን መርቶ እኮ በጳውሎስ የምትጠራው ቤተክርስቲያን የለችም። ባይዘይ ራእይ ላይ ሄደን ስናነብ ቤተክርስቲያናት በሙሉ ስም አላቸው። የሎዶቅያ ቤተክርስቲያን ይላል፣ የኤፌሶን ቤተክርስቲያን ይላል እግዚአብሔር ቃል። እንትና ጳውሎስ ተከለ፣ ጢሞቴዎስ አጠጣ፣ ጴጥሮስ ምናምን ብሎ የሰጠው ክሬዲት የለም። ሰባቱን ቤተክርስቲያናት ስናይ ቤተክርስቲያን ልተክል ትችላለህ፣ ግን እንዴት በስምህ ትተክላለህ? እንዴት ተጠሪነቱ ለአንተ ይሆናል? እንዴት ስምህን የመጀመሪያ ፊት ለፊት ላይ ያስቀምጠህ የእዩ ጩፋ ቸርች ሲባል እንዴት አይቀፍህም? ያበበ ያየለ ቸርች ሲባል እንዴት አይቀፍህም? ከየት አመጣኸው ስሙን? በጣም የሚቀፍ ነው በእውነት። ሌላ ደግሞ እዚህ ጋር ፕሮፌት ምናምን የተባለ ታይትል እንደው ተውት። ታይትሉ እኮ ለቤተ ክርስቲያን ነው ለአካል ነው እንጂ እኮ እዚህ ጋር ለቲክቶክ መሰየማ አይደለም። ፕሮፌት አበበ ምናምን ብለህ ስትጽፍ አይቀፍህም እንዴ? ስም ስታወጣበት ፓስተር እንትና ብለህ ፕሮፋይል ስትከፍት አይቀፍህም እንዴ? ተምራ አይደለም ያመጣኸው? ከየት ማለት ኧረ ክርስቲያኖች እንንቃ ማለት ትንሽ አይነው። ሀዲዱን ከለቀቅን ቆይተናል። ትንሽ መሪያችን ከለቀቀ ቆይቷል። ግን አትሊስት እስቲ ይህን ዘመን እንኳን ትንሽ መለስ ብንል ቢራራልን እግዚአብሔር መለስ ቢልልን ፕሊስ። በቃ አትሊስት ፕሮፌት እንትና ብላችሁ እንኳን አትጻፉ። ፕሮፌት አለመሆናችሁን እኮ ስላመናችሁ ነው። ሰው ኮንፈርም እንዲያደርግላችሁ ስለምትፈልጉ ተቀባይነት ማግኘት ስለምትፈልጉ ስማችሁን እንዴት ነው ሰው ቲክቶክ አካውንት ሲከፍት ፕሮፌት አበበ አየለ ምናምን ብሎ ስም ይጽፈው? እንዴ ከየት አመጣኸው? ተማርክበት እንዴ? ልክ ዶክተር እንዳመጣ ሰው የሆነ ነገር ፓይለት ምናምን እንደተማረ ሰው በነፃ የተሰጠ ጸጋህ እንኳን ተሰጥቶ ቢሆን ለአካል ነው ለቤተ ክርስቲያን ነው። የሆነ ሰውዬ ይጥራ፣ አካሉ ይጥራ፣ ይታነጽበት። ምን ያደርግልሃል? እንደታይትል ፓስተርን ብላችሁ የምትጽፉ ሰዎች ዘማሪ እንትና ምናምን ብላችሁ የምትጽፉት ክማን የጸጋ ስጦታ የሆን ያንተ ስም መገለጫ አይደለም። እንደዚህ አይነት ታይትል ከፈለክ ግባ ትምህርት ቤት ተማር፣ ዶክተሬትን አምጣ፣ ነርሲንግን አምጣ፣ የሆነ ነገርን አምጣ፣ ፕሮፌት የሆነ ፕሮፌት ምናምን ሁን። በትምህርት ቤት የሚመጣ ታይትል ካለ እሱን ይዘህ መተህ እዚህ ጋር ስትከራከር ትንሽ አይከብድህም ወይ ብራዘር? አይከብድህም ወይ? ፕሮፌት እንትና ነኝ ብለህ ገብተህ ስትከራከር አይከብድህም ወይ? አንተ ራሱ አልተቀበልከውም እኮ ነብይነትን። ከተቀበልከውማ ይኸውልኝ እኮ አይባልም እኮ አይባልም። ነውር ነው፣ ነውር ነው። እዩ ጩፋ የአርሚ ቤተክርስቲያን ፕሮፌት ነኝ እያለ ራሱን የሚያውጅ ሰው ባይዞ ነብይ ነኝ እያለ የጮኸ ኤርሚያስ የለም፣ ኢሳያስ የለም። የእግዚአብሔር ሰዎች ስራቸው፣ ውጤታቸው፣
ህይወታቸውን የሚመሰክረው። ህይወት ሳይመሰክር ስምህ እንዲመሰክር የምትሯሯጥ ፕሮፌት ህዝብን ብትለቅ ጥሩ ነው እና በጣም የተቀላለድን ነው። የእውነት በጣም የተቀላለድን ነው። ወጣቶች አትሊስት እኛ ወጣቶች እንንቃ። አባቶቻችን ላይ የሆነ ነገር ምን እንደወደቀባቸው ምን አዚም እንደወደቀባቸው አላቅም፣ ግን እኛ ወጣቶች እስቲ ነቃ ብለን እንደተማረ ሰው የእግዚአብሔርን ቃል ከፍተን እናንብብ። ኢየሱስ ያውጣን፣ ያድናል። ወንጌል ለወንጌላውያን፣ ድነት ለኛ ህዝብ። በእውነት አትሯሯጡ። ኦርቶዶክስ ጋር ሐዋርያት የሆነ ምናምን ጥሩ ነው፣ ወንጌል መሰራቱ ጥሩ ነው፣ ግን መሬት ላይ አለ። ቲክቶክ ላይ ማርያም ብለን መሬት ታክሲ ተራ ላይ ሙልጭ አድርገህ የምትሳደብ ከሆንክ አንተ ወንጌል ሰባኪ አይደለህም። ቲክቶክ ላይ ኦርቶዶክሳውያን ዳኑ ምናምን ሙስሊም ብለህ ሰርተህ ታክሲ ተራ ካፌ ገብተህ ካፌ አስተናጋጅውን እኩል ተጋፍጠህ የምትሳደብ ከሆነ ኖ ወንጌል ላንተ ውረዱ። አንዳንዶቻችሁ መሬት ላይ ወርደን ወንጌል እንስራ። ወንጌል ማለት መሬት ላይ ከጎረቤቶቻችን፣ ከሰፈረ፣ ከቤተሰብ፣ ከጓደኞቻችን ይጀምራል። ታይትሉም ምኑም ሁሉም ነገር የሚጀምረው ከኛ ከራሳችን ነው። ወንድምን ከመውደድ ነው። ወንድምን ጠልቶ እህትን ጠልቶ ጎረቤትን ጠልቶ ጓደኛን ጠልቶ ቤተክርስቲያንን ጠልቶ አባቶችን ጠልቶ እህት ወንድምን ጠልተ ወንጌል ሰባኪ ነኝ ብለህ ቲክቶክ ላይ መጣ ወንጌል ልሰብክ አትሞክር። ማን ነው የምታታልለው? የእውነት የኦርቶዶክሳውያን መዳን ያን ያክል ካመመ ቲክቶክ ላይ አይደለም። ውረድ። አጎተ ኦርቶዶክስ ነው፣ አክስቱ ኦርቶዶክስ ነው። ቤት ጋብዝ፣ ሂድ፣ ፊዚካሊ ያገኛቸው፣ ኢየሱስ እንደሚወዳቸው ንገራቸው። ከዛ ሚዲያውንም ደግሞ በአግባቡ እንጠቀማለን። የእውነት አቤላ እኔ በጣም ልቤ እየወረደ ያለበት ዘመን ላይ ነው ያለሁት። በጣም ማለት ነው በእውነት በጣም በተለይ ሶሻል ሚዲያ ላይ እኔ ሪሊ በእውነት እዚህ ሶሻል ሚዲያ ላይ የምታገለግሉ ሰዎች ወይ ደህንነት ተማሩ፣ ወይ ወንጌል በስነስርዓት እንተዋወቅ፣ ወይ እግዚአብሔር ወይ እንደኛ ደግሞ አለመቻላችሁን አውቃችሁ ቁጭ በሉ። የሆነ ነገር መፈጠር መቻል አለበት እንጂ እንዴ ብድግ እየተባለ ከዛ በሆኑ ሰዎች መጠቃለያ ውስጥ ደግሞ ጠቅላላዎቻችን ተዳተን እናንተ ጴንጦች እንባባላለን። እስከ መቼ ልንሄድበት ነው? እስከ መቼ? ጌታ ሊመጣ በቅርብ ነው። እንንቃ። ቤተክርስቲያን ስርዓት፣ የቤተክርስቲያን ብርሃን እንዲበራ፣ የእግዚአብሔር ቃል እንዲገለጥ እኛ ወጣቶች እስቲ ካምንሁን አቴንሽን ልቦናችንን እንዲ አንተ እዩ ጩፋ የሚባል ነብይ ነው ብለህ ስትከራከር ትንሽ እንደው አያምህም ወይ አይሰረጉጥህም ወይ? ማን ጭሮ ነው የሚባል ሰውዬ ቁጭ ብሎ የሚሳደብ ሰውዬ ገንዘብ እንትን ውስጥ ከተት ድሮ ኦርቶዶክሳውያን ይሰድቡን ነበር እኮ ጴንጤዎች ገንዘብ ብንጣፍ ውስጥ ይከታሉ እያሉ ነበር። እሱን አይዲያ ወስደ ነው ብራዘር? ኖ ውሸት ነው እንዴ! ምን እንዴ! ከህግ ጥሶ የሚሰራ እግዚአብሔር የለም። እንደው ትንሽ እንደው እርስ በርስ ባንፈራራ ትልቁን እግዚአብሔርን ብንፈራ በእውነት ወንጌልም ያን ያክል የሆነ ራስን መሰብሰቢያ የሆነ ነገር ማድመቂያ አይደለም። እኔ ጥያቄ ልጠይቃችሁ፣ በእውነት እውነቴን ነው የምላችሁ። ሄዳችሁ የሰው ተከታይ የሆናችሁ ሰዎች እንዳለ የሰው ተከታይ ከትንንሽ ከቲክቶከር እስከ ትልቅ ፕሮፌት ነን ብለው ከተቀመጡ ሰዎች ጀምሮ የሰውን የምትከተሉ ሰዎች ነፍስ ሲመልሱ አይታችኋል? የትኛው ቲክቶከር ኦርቶዶክስ የሆነ ሰባኪ ነው ነፍስ ሶል ዊነር አይደለም? ትክክለኛ ወንጌል ሰባኪ ከሆንክ ሶል ዊን ታደርጋለህ። አየህ፣ ነፍስ የማይመለስልህ ለዛ ነው። ንስሐ እጅ ላይ ሰው ነፍስ የማይገባው ለዛ ነው። ለምን ይመስልሃል? ሰብከ ስታበቃ እንትን ጊፍት ሰብስበ የምትወርደው ለምን ይመስልሃል? ነፍስ የማይመለሰው ለምን ይመስልሃል? እንትና እኮ ሰብኮ ልቤ ተመለሰ ማይለው ለምን ይመስልሃል? እየቀለድክ መሆኑን ጌታ እኮ ቀልድ አይደለም አባቴ። ነፍስ የሚነካ ወንጌል የራሱ የእግዚአብሔር ቃል ህያው ነው ይላል። እግዚአብሔር ቃል የሚሰራ ነው ይላል እኮ። የሚሰራው ህያው የሆነውን ቃል ይዘህ የምትወጣ ከሆነ ሶል ዊነር መሆን አለብህ እንጂ ከሙሉ ወንጌል ከሆነ ቦታ እየሰበሰብክ አዳራሽን ስለሞላ ወንጌላዊ ልትሆን አትችልም። የሆነ ስር ውስጥ የሆነ እንትና ቤት ውስጥ የእንትና አድማቂ ሆነ ኦርቶዶክስ እንትና ምናምን ብለህ ስለተናገርክ ነፍስ ልታሸንፍ አትችልም። ነፍስ የምትማርከው አንተ ስትማረክ ነው ለጌታ። ወንጌል ቀልድ አይደለም በእኛ ዘመን ላይ። እባካችሁ ወገኖች፣ ወጣቶች፣ ሴቶች፣ እናቶች፣ ልጆች ያለን ወገኖች እስቲ እንደው ቀልባችንን እንሰብስብ፣ ወደ እግዚአብሔር እንመለስ። ይህ እንደዚህ አዳራሽ ሙሉ የያዙትን ሰዎች ይሄው እናንተ ቁጭ ብላችሁ እነሱ በለጸጉ ዱባይ ላይ ቤት አላቸው፣ አዲስ አበባ ቤት አላቸው፣ ብልጽግናቸው ቢሞቱ ትረስት ሚ ለትውልድ ለወደ የሚያሻግሩት ነገር ይዘዋል። አንተ ግን ዝም ብለህ እዚህ ባዶ ፓስፖርት ይዘህ እሱ ቸርች ውስጥ ትከታተላለህ። ተው ብራዘር፣ ንቃ። እና አቤላ በእውነት እኔ በጣም ኦፌንድ የሚያደርግ ነገር ላይ ነው የደረስነው እና አይ ዶንት ቲንክ ሶ ዝም ብለን ማለፍ ያለብን ታይም አይመስለኝም ብዬ ነው የማስበው።
ግን ኢየሱስ ጌታ ነው። ጌታ ይወዳቸዋል። አሜን። ቴንክ ዩ። ለአቶ እዩ ጩፋ ሹመት የሰጡት አቶ እሸቱ ወርቄ የተባሉ የፔንቴኮስታል መሪ ነኝ የሚሉ ሰው ናቸው። እሳቸውን ንግግር ላሰማችሁ። ጆይ ጭሮ ጋር ሄደው የዛሬ ዓመት ጆይ ጭሮ ጋር ማን ነው ጆይ ጭሮ የተባለውን ግለሰብ ካውንስሉ ባገደበት ዕለትና ሰዓት ላይ ተጋብዘው ሰዎች ከቸርቹ እንዳይቀሩ የእሱን ስህተት ለመሸፈን ሄደው የሰበኩት ስብከትን ነው ማሳያችሁ። ተመልከቷቸው። የሐሰት አስተምሮ የለም ብዬ ነው ማምነው። ኢትዮጵያ ውስጥ በወንጌል አማኞች ውስጥ የሐሰት ትምህርት የለም። እርግጠኛ ሆኜ ነው የምነግራቸው። ኢትዮጵያ ውስጥ የወንጌል አማኙ ውስጥ የሐሰት ትምህርት የለም ይላሉ ሰውየው። ትምህርት የለም። 3 ናቸው 4 የሐሰት አስተምሮች። ስማቸውን መጥቀስ አልፈልግም። ሁላችሁም ታውቋቸዋላችሁ። በየመንገዱ ሁሉ የሚያስቸግሩ የሚመሰክሩ ማለት ነው። ቆንጆ ቆንጆ ስዕል ያለው መጽሐፍ ያድላሉ። ስማቸውን ለመጥራት ስላልፈለጉ ከነሱ ከልት ከሚባሉ ከነሱ በስተቀር እነሱ አክብሮት አለኝ። የተሳሳተ ነገር እንኳን የሚያስተምሩ አክብሮት አለኝ። እወዳቸዋለሁ። ስለ ነብይ የሚናገሩትን ስሙ። ቀጥሉ። ጌታን ማምለካችሁን ቀጥሉ። ጌታን ማገልገላችሁን ቀጥሉ እና ከነሱ በስተቀር ኢትዮጵያ ውስጥ በወንጌል አማኙ አገልጋይ ውስጥ ምንም ስህተት የሚያስተምር አገልጋይ ከጆቫ ዊትነስ ውጭ ኢትዮጵያ ውስጥ የስህተት ትምህርት የሚያስተምር አገልጋይ የለም ነው የሚሉት እኚህ ሰውዬ። አንድም በፕሮቴስታንት ቤተ እምነት ውስጥ የሐሰት ትምህርት አስተማሪ የለም ነው የሚሉት። እንግዲህ ጆይ ጭሮ እንኳን ትምህርት የለውም፣ ራሱ ስህተት ነው። የእውነት ነው። ጆይ ጭሮን የሐሰት ትምህርት ማለት ይከብዳል፣ ራሱ ሐሰት ስለሆነ ሰውየው ማለት ነው። ግን ምን አለ መሰለህ የአካባቢ ችግር አለ። ይሄ ደግሞ የሚስተካከለው አገልጋዩ ራሱ እየቆየ ሲሄድ እየተስተካከለ ይመጣል። እኛ ሐዋርያው ጳውሎስ በዘዳግም እንደተናገረው እያለን ያደግነው የአካባቢ ችግር አለ። የአነጋገር ስናገለግል ችግር አለ። ያንን ነው ያልገባቸው ሰዎች ስህተት ትምህርት ብለው የሚናገሩት። ስህተት ትምህርት አይደለም ነው እኔ ደግሞ የምለው። ግር የሚያሰኝ ነው። ከአይምሮ በላይ የሆነ ነገር ነው። በመሰረቱ ሚረክል ማለት ተአምር ማለት ከአይምሮ በላይ ነው። ይሄ መታወቅ አለበት። በአይምሮ ይሄ ነው እንደዚህ ነው ብለን የምናስቀምጠው ጉዳይ አይደለም። እንደዛ ከሆነ ምን ተአምር ሆነ? ይሄ ነው አልገባ እያለን ድንገር እያለን ችግር ውስጥ የምንገባው ማለት ነው። አንዳንዴ ከእግዚአብሔር ጋር እንጣላለን፣ እንጋጫለን። አያችሁ ረጋ ማለት ያስፈልጋል። ምን ይሆን ይሄ ነገር ምን ይሆን ብለን ብለን እግዚአብሔርን መጠየቅ። መልስ ሰጪ አለ። ማን? የሰራዊት ጌታ እግዚአብሔር። እግዚአብሔር የሚናገር ነው፣ የሚሰማ ነው፣ የሚያይ ነው፣ ቅርብ ነው። ከእስትንፋሻችን ይልቅ እግዚአብሔር ቅርብ ነው። አሁን በመካከላችን ንጉሱ አለ። የእያንዳንዳችን ልብ ማንበብ የሚችል ንጉሱ አለ። ስለዚህ ለሱ ስንነግረው መልስ ይሰጠናል። በእርግጥም ብዙ ሰዎች የተቸገሩ እንዳሉ ይገባኛል። ያልገባቸው የእግዚአብሔር አሰራር ያልገባቸው ብዙዎች እንዳሉ ይገባቸዋል ብዬ አስባለሁ። እየቆየ ሲሄድ ይገባቸዋል። የአነጋገር ስህተት እየፈጸሙ እግዚአብሔር ማየት የሚጠቀምባቸው እየቆዩ ሲሄዱ ችግር የለውም፣ ይስተካከላል። ክርስትና አገልግሎትም እድገት ነው። አንድ ሕፃን እንደሚያድግ በአንድ ጊዜ አንድ ሰው ሙሉ ሰው አይሆንም። በአንድ ጊዜ ዋጋ እየከፈልን ጌታ እሹሩ እያለ ያስተምረናል። የጠራቸው ልጆቹን እሱ እንዴት እንደሚማራ ያውቃል፣ እንዴት እንደሚያስተምር ያውቃል። ከፈለገም ይቆነጥጣል፣ ችግር የለውም። አባት ነው። መጽሐፍ ቅዱስ እንዳለ እንዲቀጥል ነው። መጽሐፍ ቅዱስ አይጨመርበትም፣ አይቀንስ። የእግዚአብሔር ቃል እንዳለ ነው የምናስቀጥለው ማለት ነው። ጥሪያችንን ለመፈጸም ዋጋም ልንከፍል እንችላለን ማለት ነው። እዚህ አሁን ሰሞኑን የተነሳ ውዥንብር አለ፣ ችግር የለም። ጥሪን ማቆም እዚህ አሁን ሰሞኑን የተነሳው ዥንብር አለ፣ ችግር የለውም ይላሉ። ካውንስሉ ያገደውን ማለት ነው። ጆይ ጭሮን ስሙ። እኚህ ሰውዬ ናቸው። እኔ ምስክር ነው። ማንም ሊያቆመኝ አልቻለም። እየወሰዱ ብዙ ጊዜ ቀጥቅጠውኛል፣ ፈጸሙ። በኋላ ላይ ምንድን ነው በአንተ ላይ ያለ ምንድን ነው ብለው ግራ እስኪገባቸው ድረስ ነው። እኛ ካውንስሉን ስናቋቁም ካቋቋሙት አንዱ እኛ ነን። ባለቤትን አቋቋሙን እኛ ነን። ለማስፋት ነው፣ ለሌሎች ሁሉ ጥላ ለመሆን ነው። ግን ማሳደድ ለመቃወም አይደለም፣ ስራው እንዳይቀጥል ለማድረግ አይደለም። ስለ ካውንስሉ ያላቸውን መረዳት አይታቸዋል። ካውንስሉን ያቋቋምነው እኛ ነው ይልና ለማሳደድ አይደለም ይላሉ። ጆይ ጭሮ ተሰደደ ብለው ባካፕ ለመስጠት ነው ለጆይ ጭሮ የሄዱት። ስሟቸው። ያቋቋሙት አንዱ እኛ ነን። ባለቤትን አቋቋሙን እኛ ነን። ለማስፋት ነው፣ ለሌሎች ሁሉ ጥላ ለመሆን ነው። ግን ማሳደድ
ለመቃወም አይደለም፣ ስራው እንዳይቀጥል ለማድረግ አይደለም፣ ፈጽሞ አይደለም። እዚህ ላይ በስተጀርባ በጎ ህሊና ያላቸው በጎ የሆኑ እግዚአብሔር የሚፈሩ ሰዎችም አሉ። ከበስተጀርባ የሚመክሩን የእነሱም ሀሳብ የእግዚአብሔር ስራ እንዲቀጥል ነው፣ የእግዚአብሔር መንግስት እንዲሰፋ ነው። ሰው ወንጌል ሲለወጥ ሌባ እየጠፋ ይሄዳል። ወንጌል በሀገሪቷ ላይ በብዛት ሲሰበክ ወንጀለኞች እየጠፉ ይሄዳል። እና እኚህ ሰው ናቸው። ታዲያ ምን አደረጉ ይላል። እኚህ ሰውዬ ናቸው። በነገራችን ላይ ካውንስሉን ያቋቋምነው እኛንን አለና ለማባረር ለመግፋት አይደለም። ጆይ ጭሮ እንግዲህ በሐሰተኛ ልምምዱና በምግባረ ብልሹነቱ ነው በጊዜው ከካውንስሉ የእገድ ደብዳቤ የተሰጠው። ስለዚህ ያንን ለመሸፈን ካውንስሉን ራሱ ሳይቀር የሚቃወሙ ሰው ናቸው። ፓስተር እሸቱ የሚባሉ ሰው ካውንስሉ ያገደውን ሰው አብረው ሆነው ከካውንስሉ ጋር ሆነው እርምት ውሰድና ተመለስ ማለት ሲገባቸው እሳቸው ግን በካውንስሉ ተቃራኒ ቆመው እንግዲህ የሆነ ነገር ላደረገላቸው አካል አብረው ቆመው ምላሽ የሚሰጡ ሰው ናቸው። ስለዚህ እኚህ ሰውዬ እዩ ጩፋን ምክትል ፕሬዚዳንት አደረጉት ብለን አይደንቀንም። አሁን እኛ ጥያቄ የምንጠይቀው እኚህ ሰውዬ እዩ ጩፋን ምክትል ፕሬዚዳንት ለምን አደረጉት ብለን ሳይሆን እንዴት መጥቶ ካውንስል ውስጥ የቦርድ አባል ይሆናል ብለን ነው የምንጠይቀው፣ ካውንስሉን ማለት ነው እንጂ እኚህ ሰውዬ ዋናም ፕሬዚዳንት ሊያደርጉት ይችላሉ ነገር። አሁን በጣም ነው የሚያሳዝነኝ። ሰው ሁለት ፀጉር ሲያበቅል ትልቅ ሰው ሲሆን እግዚአብሔርን በመፍራትና እግዚአብሔርን በማክበር እድሜውን ጨርሶ ወደ አምላኩ ወደ ጌታው መሰብሰብ ሲገባው እኚህ ሰውዬ ግን ባላቸው አቅምና ጉልበት ልክ የሐሰት ትምህርትንና ሐሰተኛን የለም እያሉ እየሸመጠጡ ህዝቡን ለሚበላው ለአውሬ ያሳልፈው እየመለመሉ ይሰጣሉ። ይሄ ነው በቃ ጨዋታ። እኚህ ሰውዬ ሐሰተኛ አስተማሪ የለም ካለ ህዝቡ የፈለገው ሰው ጋር ይሄዳል። ስለዚህ የሚሳሳት ሰው ብቻ ነው ያለው ብሎ እያስተማሩ ነው። እዚህ ከሌ የሚሳሳታል እንሂድልና ይሄ መንጋ ህዝብ የእሳቸውን የመንጋ አስተሳሰብ ወስዶ በእሳቸው ተመርቶ ለአውሬና ለተኩላ እንዲጋለጥ ያደርጋሉ ማለት ነው። በጣም ብዙ ሰዎች ናቸው በስተመጨረሻ በእድሜያቸው ፍጻሜ ላይ የሳቱት የቀባጠሩት ሐሰተኛ ነቢያትን እየዞሩ ቀብተው ለቅልቀው ወደ መቃብር መግባታቸው ላይቀር ለሀገሪቱ ለኢትዮጵያ ወንጌል መሰናክል የሆኑ የትናንት ትክክለኛ አገልግሎታቸው ለዛሬ ስህተታቸው እንደ መደገፊያ እያደረጉ አመፅን ያስፋፉብን በጣም ብዙ አመፀኛ አባቶችን ያስተናገድን ህዝቦች ነን እና ከአመፀኛ አባቶች መካከል እንደ አንዱ ብቆጥራቸው አላፍርም። ምክንያቱም በአደባባይ የብልጽግና ወንጌል የሚባል የስተት ትምህርት ባለበት፣ የእምነት ቃል የሚባል የስተት ትምህርት ባለበት፣ ሰው መንፈስ ነው እያለ የሰውን ሁለንተናዊ የሚክድ የስተት ትምህርት ባለበት፣ ስላሴ ሰዎች ናቸው እያለ የስላሴን ትምህርት የሚቀጥፈውን እዩ ጩፋን ምክትል ፕሬዚዳንት አድርገው ደግሞ የቦርድ አባል የካውንስሉ አባል አድርገው እንዲሾም ማድረጋቸው ከኋላ ሌላ ዓላማ እንዳላቸው ማሳያ ነው። ስለዚህ ጥያቄ እንጠይቃለን። እሳቸው ይሹሙት። መጀመሪያም ሰውየው የስህተት አስተሳሰብ ውስጥ እንዳሉ ንግግራቸው ያስታውቃል። ካውንስሉ ያገደው ጆይ ጭሮ ጋር ሄደው ለጆይ ጭሮ ጥብቅና መቆማቸው ምን ያህል ከእውነትና ከጽድቅ ጋር ጸብ እንደሆኑ በአደባባይ የመሰከሩ አባት ናቸው። እሳቸውን ምንም ማንንም ቢሾም አይመለከተኝም። አሁን ግን ካውንስሉ ይህንን በአመፅ እጁን ያጠነከረ በድሆች ገንዘብ ዘይት ሽያጭ ሀብት ያካበተ ራሱን ጡንቻውን ያፈረጠመ ሐሰተኛውን ተኩላ እዩ ጩፋን የቦርድ አባል ከመካነ ኢየሱስ ጋር፣ የቦርድ አባል ከሙሉ ወንጌል ጋር፣ የቦርድ አባል ከቃሊዮት ጋር፣ የቦርድ አባል ከህይወት ብርሃን ጋር፣ የቦርድ አባል ከመሰረተ ክርስቶስ ከአማኑኤል ባፕቲስት ጋር የቦርድ አባል አድርጋችሁ ታስቀምጡታላችሁ ወይ? በምን አግባብ? ገንዘብ ስላለው ሀብት ስላለው ነው የምታስቀምጡት? ብዙ ተከታይ ጀሌ ምዕመን ስላለው ነው የምታስቀምጡት? በምን አግባብ እንደምታስቀምጡት ከእናንተ ምላሽ እንፈልጋለን ለማለት ነው ብቅ ያልኩት። በፍጹም የህዝብን ድምፅ የምታከብሩ የኢትዮጵያን ህዝብ ወንጌላዊ አማኙን የምታከብሩ ከሆነ ይሄንን ዘይት ቸርችሮ አዳሪ የሆነ ግለሰብ እዩ ጩፋን በዚህ በቦርድ አባልነት ውስጥ እንደማታስገቡ ሙሉ ተስፋ አለኝ። ካስገባችሁት ግን መጀመሪያውንም አንገታችንን እያስደፋችሁት ነበር። አሁን ጨርሶ ልባችን በእናንተ ተስፋ እንዲቆርጥ ታደርጉታላችሁ ማለት ነው። ጂሚ የምትናገረው ካለ ቀጥል፣ ከዛ ማቲ ቀጥል። ኧረ አቡዬ ሁሉንም ጨርሰኸዋል። እኛ ምንም እኮ የምንለው ነገር የለም።
በድፍረት ነው ሚዲያም ሲሰጣቸው መድረኮቻቸውም ላይ እየቆሙ ስህተታቸውንም የሚሸፍኑላቸው እነሱ ናቸው። ሹመትም የሚሰጧቸው እነሱ ናቸው። ሻርንም የሚሉት ራሳቸው ናቸው። በቃ ፈላጭ ቆራጭም ራሳቸው ናቸው። እኛ ሀሳብ መስጠት እንኳን አንችልም። ምክንያቱም ከአዳሚዎቻቸው እግር በእግር ነው የሚከታተሉ። ከምንም በላይ እኔ የሚያሳስበኝ የነዚህ የታላላቆቻችን ወይም በእናንተ ንግግር እኚህ ሁለት ፀጉር አበቀሉ የምንላቸው አይደለም። የሚያሳስቡኝ የእነሱ ከአዳሚዎች ናቸው። ምክንያቱም በራሳቸው ላይ እነኚህን ወንበዴዎች እያሰለጠኑ ያሉት ራሳቸው ስለሆኑ ማለት ነው፣ ምዕመኑ ራሱ ማለት ነው። አሁን ይሄኛውን ልክ እንደዚህ ወተን ያለውን ነገር ካስተምሮት አንጻር ከመጽሐፍ ቅዱስ አንጻር እየጠቀስን እንኳን ስንናገር ቅናት ይሉታል። አንዳንዴ በብዙ አይነት መንገድ እየተረጎሙት እንደፈለጉ አንደበታቸውን ያላቅቃሉ በኮሜንት እየመጡ ምናምን እና መጀመሪያ እኔ የሆነ አንድ ስቴፕ መሄድ አለብን ብዬ አስባለሁ። አሁን እኛ ፐርሰናሊ ራሳችንን ከነዚህ ከአዳሚዎች ፈርስት ኦፍ ኦል መለየት አለብን። በቃ ኮምፕሊትሊ ክርስትናችን እዚህ ስር ካሉ ከነ እዩ ጩፋም ሆነ ከጆይ ጭሮም ሆነ ከምረ ሐሰተኛ ጋር ከተባባሪዎች ጋራ ተመሳሳይ አቋምም እንደሌለን፣ ተመሳሳይ ክርስትናም እንደሌለን፣ አንድ አይነት ጌታም እንደማናመልክ የጸና አቋም ልናሳይ ይገባል መጀመሪያኛ። ምክንያቱም አሁን ምንመሳሰል ይመስላል። ኦርቶዶክሳውያን እህት ወንድሞቻችንም ሲያዩን፣ ሙስሊሞችም ሲያዩን፣ በተለያየ ሃይማኖት ውስጥም ያላችሁ ሰዎች ኢንኬዝ እዚህ ውስጥ ያላችሁ እየሰማችሁን ያላችሁ 100% የምነግራችሁ የክርስቶስን ትምህርት ያልያዘ ሰው ከጂሚ ጋም ከአቤልም ጋር እዚህ ጋር ካለን ከነዚህ ከወንበዴዎች ተቃዋሚዎች ጋራ ምንም አይነት ህብረት እንደሌላቸው፣ ምንም አይነት የአቋም መመሳሰል እንደሌለን አስረግጬ ልነግራችሁ እወዳለሁ። በመጀመሪያ ማለት ነው። በመጀመሪያ ይህን አስረግጬ ልነግራችሁ እወዳለሁ። ከዛ በመቀጠል ግን ምናልባት አሁን ትንሽ የሆነች የባለጊዜነት ስሜት አላቸው፣ ገንዘብ አላቸው፣ ቅንጡ መኪናዎች አላቸው፣ እንደፈለጉ መግዛት ይችላሉ፣ ግለሰቦችን በገንዘብ እንደፈለጉ ሊድ ማድረግ ይችላሉ። መኒ ቶክስ ብዬ ሳወራ ነበር። ገንዘብ ነው አሁን የሚያወራላቸው፣ እነሱ አይደሉም። ንግግር እንኳን አይችሉም። እንዳያቸው ተንተባታቢዎች ናቸው። ፕሮፌት የምትሏቸው አብዛኛዎቻቸው ወይ ንግግራቸው የሚያምር አይነት ሰዎች አይደሉም። ለማዳመጥ የሚስብ ንግግር የላቸውም። ለመናገር እንኳን የሚመርጡት በገንዘብ ነው። አንደበተ ርቱዕ የሚያደርጋቸው ገንዘባቸው ነው እንጂ ተግባራቸው፣ አክሽናቸው ወይም ደግሞ ስብከታቸው አይደለም። እዚህ አሁን ገንዘብ እየተናገረላቸው ስለሆነ እኛ ምንድነው ማድረግ የምንችለው? እግዚአብሔር ይናገር ብለን ቃሉን መምዘዝ ብቻ ነው የምንችለው። እነሱ ገንዘባቸው ይናገርላቸው። ምክንያቱም ከስብከቱም የሉም፣ ከትንቢቱም የሉም፣ ምዕመን ከመያዝም የሉም። ምዕመንን ከማበላሸት ከማቆሸሽ ማየት ትችላላችሁ። ቀለል አድርጋችሁ ኮሜንት ላይ ገብታችሁ እዩ። በጣም 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 የነወለለ ምዕመን ነው እያፈሩ ያሉት። ንውልል ያሉ ማለት ነው። አንደበታቸው በስድብ የበከተ ምዕመን ነው እያፈሩ ያሉት። ቃሉም ሲናገር እኮ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው ነው የሚለው የእግዚአብሔር ቃል ሲናገር። ከንቱ የሆነ ምልልስ ውስጥ ነው ያላችሁት አብዛኛዎቻችሁ ምዕመናኖች እንኳን ማለት ነው። በዚህ ልክ እስኪዳፈር በነገራችን ላይ እያንዳንዳቸው እነኚህ በመድረክ ላይ ቆሞ ኢየሱስ ክርስቶስን ብለር አድርገውባችሁ የምድሩን እያደመቁ የሚሰብኩላችሁ ሰዎች እያንዳንዱ ከአፋቸው የሚወጣው ቃል ከኪሳችሁ ገንዘብ ያወጣል። ይህን 100% ልነግራችሁ እወዳለሁ። እያንዳንዱ መድረክ ላይ ቆሞ የሚናገሩት ቃል ከእናንተ ኪስ ውስጥ ከእናንተ ጉያ ገንዘብ የሚመዙበት ስትራቴጂያቸው ነው እንጂ የእግዚአብሔር ቃል እውነትና እውቀት አይደለም። ባይዘውያችልኝ አሁን ፐርሰናሊ የማደርገው አንድና አንድ እኔ ከእናንተ ነው ራሴን የምለየው፣ ከሌቦችና ከሌቦች ደጋፊዎች፣ ከወንበዴና ከወንበዴ ደጋፊዎች። የክርስቶስን ትምህርት ይዛችሁ ካልመጣችሁቱ እራሳችንን እንለያለን። ይሄን እዚህ ውስጥ ላላችሁ ብቻ ሳይሆን በዓለም ላይ ላሉ የፕሮቴስታንት ሃይማኖትን አንድ አድርጎ ሰብስቦ ጠቅለል አድርጎ ሀስቲ ጀነራላይዝ አድርጎ እያሰቡ ላሉት ሁሉ በደንብ አድርጌ መናገር እፈልጋለሁ። አይወክሉንም፣ ዛሬም ነገም አይወክሉንም። እኚህ ግለሰቦች
እንደፈለጉ ይሾሙ፣ እንደፈለጉ ቦታ ይሰጣቸው፣ እንደፈለጉ ሹመት ያገኙ፣ አይወክሉንም። ሊድ ሊያደርጉን አይችሉም። ምክንያቱም ቃሉን ይዞ አይደለም እዛ ላይ የወጡት፣ ገንዘብ ይዞ ነው እዛ ላይ እየወጡ ያሉት። የግል ትስስር ስላላቸው ልክ አሁን አቤል አቡና እንዳሰማን እኔና ባለቤቴ ምናምን ምንድነው እኛ ሆነን ካውንስሉን ክሬት ያደረግነው ብሎ እንዳወሩት የፋሚሊ ቤት አድርገው እንደቆጠሩት ሁሉ ማለት ነው። የፋሚሊ ቤት ነው። አሁን በቃ የፋሚሊ ቤት ባይሆን ኖሮ የእኛን የልብ ምት ባዳመጡልን ነበረ። የቤተሰብ ቤት ነው ያደረጉት ነገሩን። የትውውቅ ቤት ሆኗል። የሚናገረው ገንዘብ ነው የሚናገረው በዝምድና ሆኗል ማለት ነው። ይሄ ቢገባችሁ እውነት የተነሳችሁበት አካሄድ እግዚአብሔርን ያስቀደመ ቅዱስ ቃሉን ያስቀደመ የእውነት ኢየሱስ ክርስቶስን አንግቦ የያዘ ቢሆን ኖሮ የምእመኑን የኛ የክርስቲያኖችን የልብ ምት ሰምታችሁልን አትሊስት ልባችን የታወከባቸውን ሰዎች አስቀምጣችሁ በመከራችሁ በገጸጻችሁ ነበረ። ግጻጼያችሁ ሁሉ ሽንገላ፣ ግጻጼያችሁ ሁሉ የውሸት። ትላንትና ወጥታችሁ አግደናል ስትሉ ዛሬ መልሳችሁ ላይሰንሱ ተመልሷል ትሉን አላችሁ። በቃ ፕራንክ ነው እያደረጋችሁ ነው ያላችሁት። ስለዚህ ከዚህ በኋላ እንደማትወክሉ ልንነግራችሁ እንወዳለን። እንዲህ እኔ ከምር አንዳንዴ እኔ በዚህ ልክ ታናሻችሁ ሆኜ ይሄን ነገር እንደዚህ በዚህ ልክ ሪያላይዝ አድርጌ ለማውራት ድፍረት ሳገኝ በጣም በእድሜ ከኛ ከፍ ከፍ ያላችሁ ሰዎች ግን ነገሩ ተተብትባችሁበት ተይዛችሁ እውነትን ደብቃችሁ ክርስቶስ ኢየሱስን ሸፍናችሁ በዚህ ልክ ውርድ ብላችሁ ማየት ግን በጣም አሳፋሪ ነው። በጣም ነውር ነው። የእውነት ጌታ የሚያዝንባችሁ ሰዎች እንደሆናችሁና እግዚአብሔር ያላረፈባችሁ ሰዎች፣ ትውልድ ያላረፈባችሁ ሰዎች እንደሆናችሁ ልነግራችሁ ፈልጋለሁ። ጄኔሬሽንን የቀበራችሁ፣ ጄኔሬሽንን የገደላችሁ፣ ትውልድን አፈር ያለበሳችሁ ሰዎች፣ አፈር የነሰነሳችሁ ሰዎች እንደሆናችሁ አስረግጬ ነው የምነግራችሁ። ባይሆን ኖሮ እኔ ታናሹ እንዲወጥቼ ባልተናገርኩ ነበረ። እናንተ ነበራችሁ ለንግግሩማ የምትቀድሙት። እናንተ ነበራችሁ በብስለትም የምትቀድሙ። አንደበተ ርቱዕም የሆናችሁት እናንተ ነበራችሁ። እናንተ ስትናገሩ ነበረ የሚሰማው። መንግስት የሚሰማውን ቢሆን እናንተን ነበረ። ማንም የሚሰማው እናንተን ነበር። ምክንያቱም በእድሜም በህይወትም በብዙ ነገር ትበልጡናላችሁ። በብዙ ነገር ከኛ ተሽላችኋል። በመንግስታት በአመታት መሃል ያለውን ነገር በሙሉ ታውቁታላችሁ። እያንዳንዱን የጠላትንም ስትራቴጂ፣ የምድርንም ስትራቴጂ፣ የግለሰቦችንም ስትራቴጂ በደንብ ታውቁ ነበር። ሁሉን ነገር መንጥራችሁ አውጥታችሁ ክሊር የሆነ ክርስቲያኒቲ ሊድ ማድረግ ስትችሉ ግን የተጨማለቀውን ይዛችሁ አብራችሁ ለመቀጠል ስትሉ በየመድረኮቻቸው ላይ እየወጣችሁ አሽሙንሙናችሁ ቃላትን እያሳመራችሁ የህዝቡን ልብ ለማሸነፍ ሞከራችሁ። ግን ሼም ኦን ዩ። በጣም ነው የሚያስጠላው። የትውልዱን ልብ በቃላት አሳምራችሁ በእግዚአብሔር ቃል አሽሞንሙናችሁ አንደበታችሁን በቅቤ ለውሳችሁ ለመሸወድ ግን ሞከራችሁ። እነኚህ እነ ጆይ ጭሮ ምናምን እነሱ ኤክሰስ የሄዱ ሰዎች ናቸው። ኦቨር የሄዱ ሰዎች ናቸው። ጥግ ድረስ የሄዱ ሰዎች ናቸው። ሰክሮ እየተንገዳገዱ ሰው ከመንገድ የሚያነሳቸው አይነት ሰዎች ሆነዋል። ግን መታችሁ እናንተ ብቻ ምንም ማለት አንፈልግም። እግዚአብሔር ግን የሆነ ቀን ነገሮችን ሁሉ በአደባባይ እንደሚገልጥ ተስፋ አደርጋለሁኝ። ጌታ ይረዳናል። ብቻ እንጸልያለን። አቡይ አንተም ተባረክ። እግዚአብሔር ያያል ነው የምንለው። መጨረሻ ላይ ማቲ ተናገር ሀሳብህን እስኪ። አቤላ እንዴት ነህ? ሰላም ነው ወይ? አለን ወንድም አለው። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። እኔ እንኳን ብዙ ሀሳብ የለኝም፣ እያዳመጥኳችሁ ነበረ። ዛሬ ግን እስካሁን አላመንኩም ነበር እና ወደ ማመን ራሱ እያመጣችሁኝ ያላችሁት እናንተ ናችሁ። አሁን ስሰማ የውሸት ነገር የተለጠፈ ሁላ ነው የሚሰማኝና ትላንት የሆነውን ነገር እያወቅን ዛሬ ላይ እንደዚህ አይነት ነገር እንዴት ሊታሰቡላ ይችላል? ህዝብ ሊያየው ሊመለከተው በሚችልበት አይነት መንገድ ይመሩናል ብለን ህዝብ የሚያስባቸው ሰዎች እንደዚህ አይነት ነገር ተለጥፎ ስናይ በራሱ
በጣም የሚያሳዝን ነገር ነው። አትሊስት ነገ ላይ ተስፋ እንዳናረግ እንዳናምን የሚያደርጉ ብዙ ነገሮች ነው የተሰሩት። እንደ እውነት ከሆነ እኔ ማመን ነው ራሱ ያቃተኝ። የምር ነው ወይ ይሄ ነገር የሚለው ነገር የተለጠፈው? እኔ ትናንት የማንቸስተር ውጤት ማመን እንደከበደኝ ማለት መሆን አለበት እንደዛ። በጣም ነው የሚገናኘው። ልክ ነህ። ሲያድር ነው የምታምነው። እንግዲህ ስለዚህ ያገለግላለሁ፣ ጌታን ነው የምከተለው፣ በጌታ ስም ነው የማገለግለው የሚለው ሰው ብዙ ነገሮች ከዚህ በፊት ታይተውበት ነበር እና ሊመከርና ሊነገረው ሲገባ እንዲስተካከል መሄድ ባለባቸው ርቀት ሊሄዱ ሲገባቸው ግን አሁን አባል ማድረግ ማለት ቦርድ ውስጥ መክተት ማለት በጣም ማለት ለኔ ከአእምሮዬ በላይ ነው። ለምን ይሄ ሰው ዘይት ሽያጩን እንኳን ተው ተብሎ ዘይት መሸጡን መተው ያልቻለ ሰው ነው። ተራጋቢ ሰው ነው። የሰው ኩላሊት ጉበት እንዲፈነዳ መድረክ ላይ ሲጸልይ የሰማ ነው ሰው ነው። በጸሎት ስም የሚያስተላልፍ ሰው ነው። ለአንዳንድ ሰዎች መሞት፣ ለአንዳንድ ሰዎች ደግሞ እንዲፈሩ የማስፈራሪያ ሰዎችን በመላክ በማስፈራራት ከድሆች ደግሞ እርዳታ ከሚያስፈልጋቸው ሰዎች መቀነት ገንዘብ የሚፈታ ሰው ደግሞ እኮ የንስሐ ልብ እንኳን ቢኖረውና የመመለስ ነገር ቢኖረው አንድ ነገር ተደጋጋሚ ድርጊት ማንነት ነው የሚሆነው። ይሄ ሰው እነዚህ ድርጊቶቹ ማንነቱ ናቸው። ከዚህ ድርጊቱ ነጥለህ ይሄን ሰው ማየት አትችልም። ከዚህ ድርጊቱ መነጠል አትችልም። ማንነቱ ሆኗል። ሁል ቀን ነው የሚያደርገው። ኑሮ ነው፣ ላይፍ ስታይሉ ነው። ዘይት መሸጥ ላይፍ ስታይሉ ነው። በቃ አሁን ይሄን ሰው ነው አንዳንድ ሰዎች እንደግፋለን የሚሉት ዘይት መሸጥን ላይፍ ስታይል ያደረገ ሰው። እንደ ንጉስ ዳዊት እኮ አንድ ቀን ቤርሳቤ ጋር የገባ ሰው ቢሆን ምንም አይደለም። ንስሐ ገብቶ ብዙዎች ተስተካክለው መንገዳቸውን ሊቀጥሉ ይችላል። ስለ አንድ ቀን ድርጊት አይደለም እያወራን ያለነው። ሰዎች በሞት አሁንም አስተዋጽኦ እያደረጉ ነው። ሰዎችን ማስፈራራት ስራቸው ነው። ቅድም ጀርሚም ሲናገር ነበር፣ ጂሚ ሲናገር ነበር። ከደሃ መንጠቅ። ከሱ በኋላስ የመጡ ሰዎች ሐሰተኞች የምንላቸው የእሱን መንገድ የሚከተሉ አይደሉ እንዴ? ዘይት የሚሸጡ እኮ ብዙ ሰዎች የተወለዱት ከዛ በኋላ ነው። ሶሻል ሚዲያ ላይ የሚራገሙ ሰዎች፣ በድፍረት የሚራገሙ ሰዎች ያየነው ከዚህ ጋር ተያይዞ ነው። ከነሱ ጋር ተያይዞ ነው የሐሰት ትንቢት ለማምጣት ምንም ልባቸው ላይ ምንም ፍርሃት የሌለ በልበ ሙሉነት የሐሰትን ከእግዚአብሔር ያልሰሙትን ነገር የሚያስተላልፉ ጨካኝ ሰዎች ያየነው እኮ ከነሱ በኋላ ነው። እሱን የሚከተሉ የሚቀበሉ ሰዎች እኮ ሐሳባቸው ራሱ በአቋራጭ መክበር ነው እንጂ ጌታን ማስከበር አይደለም። ለዚህ ዓላማ በስሙ የተጠሩትን ሰዎች በጸሎት ስም፣ በትንቢት ስም፣ አንዳንዶቹ ደግሞ ሴቶችን እንኳን አቢዩዝ በማድረግ ያልተገባ ነገር በማድረግ በዚህም ጭምር እኮ ተሳታፊ የሆኑ ሰዎች መወለድ የጀመሩት ከነዚህ ሰዎች ጀምሮ ነው። እነዚህ ሰዎች የሚደግፉ ሰዎች ጥቂት ጊዜ ቆም ብለው ማስተዋል አለባቸው። ለልጆቻቸው እንኳን ለነገ ያስቡ። እኛ እንኳን ጤነኛውን ጊዜም ቢሆን በትንሹ አይተነዋል። ጥሩ መንፈስ የሚባለውን መልካም መንፈስ የሚባለውን ተካፍለናል። ነገ የሚመጣው ትውልድ ነገ ልጄን የት ቸርች ነው ይዞ የሚሄደው? የት ሂድና አምልክ ነው የምለው? የት ሄደህ ጌታን ታገለግላለህ ነው የምለው? ጥያቄ ምልክት ውስጥ ነው የሚገባው። ስለዚህ ከዚህ ነገር ጋር መቆም እኔ እንጃ። ይሄ ነገር እውን ከሆነ ምን ማድረግ እንዳለብን ምን መወሰን እንዳለብን ራሱ በጣም ነው ግራ የሚገባኝ። ስለዚህ አቤላ እናንተ በጣም ብላችሁታል፣ ግን በጣም አዝኛለሁ ዛሬ። ያሳዝናል። ልክ ነህ። አሁን ራሱ ክርስትናው ራሱ ፕሮቴስታንትነቱ ራሱ በሁለት ነው የሚከፈለው። ጌታን ተቀበልኩ ሲል አንድ ሰው ቢፎር ቡሽሪ ነው አፍተር ቡሽሪ ነው የሚባለው። ቡሽሪ ከመምጣቱ በፊት ነው በኋላ ነው የሚባለው። እንግዲህ የቡሽሪ መንፈስ ነው አገሪቱ ላይ ሐሰተኛ ነቢያትን ያነቃቃው።
ገንዘቡም፣ ማቴሪያል ሽያጩም፣ ዘይት ሽያጩም ከቡሽሪ አገልግሎት በኋላ ነው ምድሪቱን ያጥለቀለቀው። አዲስ ከደቡብ አፍሪካ ማይክን ክፈትና ሀሳብህን መስጠት ትችላለህ። ከዚህ ሀሳብ ጋር የተያያዘ አይመስለኝም። ሰሞኑን ይኸው ሐሰተኛ ነቢይ እዩ ጩፋ ሳውዝ አፍሪካ መጣለው እያለ ማስታወቂያ እየሰራ ነው። እሱ የሚሄድባት ኬፕታውን የምትባለዋን ከተማ ላይ ወደ 6 የሚጠጉ አብያተ ክርስቲያናቶች አሉ። የትኛውም አብያተ ክርስቲያናት አልጠራችሁ። ነገር ግን ጥቁሮችን ነጮች የሚያመልኩበትን የሌላ ሀገር ዜጋ አዳራሽ በመከራየት የትኛውም ቸርች ሳይጋብዘው ደቡብ አፍሪካ ያሉትን አማኞችን ለመበዝበዝ እና ገንዘባቸውን ኪሳቸውን ለማውለቅ ይሄው ሐሰተኛ ነቢይ ገምቶ አዳሪ እዩ ጩፋ የተባለ ግለሰብ ወደ ደቡብ አፍሪካ ለመሄድ ማስታወቂያ እየሰራ ይገኛል። እና በደቡብ አፍሪካ ያላችሁ ወንጌላውያን አማኞች የእግዚአብሔር ወገን መሆናችሁን መጽሐፍ ቅዱስ ዋነኛ መመሪያ መሆኑን እግዚአብሔርን መፍራታችሁን የምታሳዩበት ጊዜ አሁን ነው። በእርግጥ ይህን መልእክት ሰምቶ ያው ከሐሰተኞቹ ጸበል ለመጠመቅ የሐሰተኞቹን ቡራኬ ለመውሰድ በአጋንንት መንፈስ የሚሰራ ሰዎችን ገንዘቡንና ሕይወቱን እንዲበዘብዙበት የሚሯሯጥ ጴንጤ እንዳለ አውቃለሁ። ነገር ግን የእውነት የእግዚአብሔር ሰዎች የሆናችሁ እግዚአብሔርን የምትፈሩ የለፋችሁበትን ጥሪት ማውለቅ የማትፈልጉት የሚመጡት የእናንተ ነፍስ ግድ ብሏቸው መዳናችሁ ወንጌል መስማታችሁ ጳውሎስ በመርከብ በእግሩ ከሽፍቶች ከወንበዴዎች ከመርከብ አደጋ እየተረፈ የተከላቸውን አብያተ ክርስቲያናት ለመጎብኘት በፍጹም ወንጌላዊ ቅንነት በፍጹም የወንጌል ፍቅር ከቦታ ቦታ እየተጓዘ ላያችሁ ናፍቃለሁ እስካያችሁ ድረስ እጓጓለሁ እያለ በፍጹም ከጌታ ከአምላኩ ከክርስቶስ ኢየሱስ ሽልማትን ለመቀበል እንደሚያገለግለው አይነት አገልግሎት አይደለም። ይሄ ሰውዬ የሚያገለግለው አይደለም። ስትራቴጂ ነድፈው ወደ ደቡብ አፍሪካ የሚመጣው ቀበቶ ከማዞር ሱቅ እስከ መክፈት ድረስ የተለያየ ስራ 24 ሰዓት ሙሉ ከአውሬና ከሌባ ከደቡብ አፍሪካ ዘራፊዎች ህይወታችሁን ነፍሳችሁን ሽጣችሁ ቤተሰባችሁንና ራሳችሁን ለመቀየር ታተራችሁ የሰበሰባችሁትን ጥሪታችሁን ከእጃችሁ ላይ ሊያወልቅና ሊሰርቅ ነው የሚመጣው። በአጭሩ ሊዘርፋችሁ ነው የሚመጣው። ኢየሱስን ሊነግራችሁ አይደለም የሚመጣው። የሐሰት ተስፋ ይሰጣችኋል። በቴሌቪዥን የሰማችሁትን ያንኑ ንግግር እንዲና እንዲህ ይሆንላችኋል ከማለት ውጪ ምንም ሊያደርግ የማይችል ተራ ግለሰብ ከሆነ ተራራና ምንጭ ጫካ ጀርባ የመጣ ገምቶ አዳሪነቱ ድንገት ከላዩ ላይ ከሚሰራ የእግዚአብሔር መንፈስ ካልሆነው ከእርኩስ መንፈስ አንጻር ስኬትን ምድራዊ ስኬትን ያገኘ እንዲመስል ያደረገው ሐሰተኛ ነብይ በቃኝ የማያውቀው የሰበሰበው ያለኝ ይበቃኛል የማያውቀው ሐሰተኛው ነብይ እዩ ጩፋ ገምቶ አዳሪው ወደ ደቡብ አፍሪካ የትኛውም ወንጌላዊ አብያተ ክርስቲያናት በደቡብ አፍሪካ ያሉት ሳይጋብዙት እየመጣላችሁ ነው። እንግዲህ አምልጥ ግፊያ ላይ ሲነገራችሁ ትሰማላችሁ። ኢትዮጵያ ውስጥ ታክሲ ላይ አዲስ አበባ ላይ በተለይ ታክሲ ግፊያ ሲበዛ ረዳቶች ወይም ተራ አስከባሪ ሌባ አለ ኪስህን ጠብቅ ስትባል ጠንቀቅ ትላለህ። ዝም ብሎ የሚተሻሸን ሰውዬ ቼክ ትገላምጣለህ። ኪሴ ውስጥ ነው የገባው ምንድነው ቦርሳዬን የነካው ብለሽ ትጠነቀቂያለሽ። ሌባ አለ ጠንቀቅ እያልኳችሁ ነው። ዛሬ ደቡብ አፍሪካዎች ባንክ አካውንታችሁን ጠበቅ አድርጉ። ገንዘባችሁን ጠበቅ አድርጉ። እግዚአብሔር የሚሰማ የሚመልስ ጸሎትን የሚያዳምጥ አምላክ ነው። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ላይ የሚናገረው ኤልያስም እንደኛ ሰው ነበረ፣ በእምነት ጸለየ፣ ሰማያትን ቆለፈ። በእምነት ጸለየ፣ ሰማያት ተከፈተለት፣ አለቀ። በእምነት እግዚአብሔር ፊት ብትንበረከኩ እውነቴን ነው የምላችሁ እግዚአብሔር ጸሎታችሁን ይሰማል። በእዩ ጩፋ በኩል ሊረዳችሁ የሚመጣ እግዚአብሔር የለም። በየትኛውም ሐሰተኛ ነብይ በኩል ሊረዳችሁ ሊያግዛችሁ የሚመጣ እግዚአብሔር የለም። እግዚአብሔር ሐሰተኛ መጠቀሚያ የለውም። አይደለም እግዚአብሔር የዚህ ምድር መንግስታት ካሳተሙት ገንዘብ ውጪ በሐሰተኛ ኖት እንድትገበያዩ አይፈልጉም። እግዚአብሔር በሐሰተኛ ትንቢት እንድትገበያዩ እንድትበራረኩ አይፈልግም። እውነተኛውን መንፈስ ማግኘት ከፈለጋችሁ ወደ እግዚአብሔር ቃል ተመለሱ። አዲስ ከዚህ መልእክት ጋር የተያዘ ሀሳብ እንዳለ ተሰምቶ የሚያስገባው የተሰማ ክመናቸዋለሁ። ሰላም ይብዛ። ላየውም ደስ ብሎኛል።
አንድ ቀን አንዳንድ ነገሮችን ከኢትዮጵያ ቪዲዮ ተልኮብኝ ቤቴን ከፍቼ እያወራሁ ነበረ። ዛሬ ነው የመጀመሪያ ቀን ነው የገባሁት። አታውቀኝም፣ አላውቅም። መጀመሪያ የነበረብኝ በአካውንት ነው አንተ የሚያውቀው። እውነቱን ቢያወራ ከዚህ በፊት አንተን በጣም ነው የሚቃወመው። በጣም በሳውዝ አፍሪካ አንተን በጣም ነው የሚቃወመው። በእግዚአብሔር ፊት ውሸት አያስፈልግም። አንተም ክርስቶስን ቀድማ የተቀበልክ ሰው ነህ። ሌሎቻችሁም እዚህ እኔ ቅርብ ጊዜ ነው ክርስቶስን ግል አዳኝ አድርጌ የተቀበልኩም እንደዚህ በዘመኑ አሁን ያሉ በነቢያቶች አገልጋዮች አይደለም። በስነ ስርዓት በወንጌል አማኞች በስነ ስርዓት ስለ ወንጌል ጠንቅቆ የሚያውቁ በቸርኪ በሸበጥ ክርስቶስን የሚሰብኩ አባቶች ናቸው ደህንነትን የሚያስተምሩኝ። ከእግዚአብሔር በታች ለነሱ ክብር ያስፈልጋቸዋል። በህይወትም አሉ ወደ ጌታ የተሰበሰቡም አሉ። መልካም ስራ ሰርቶ ማለት ነው። እኔ ያለው ሳውዝ አፍሪካ ነው። የሚታወራው ነገር እውነት ነው። የሚችለውን አደርጋለሁ። ለሚችለው ነገር አሞ አንገቴን እሰጣለሁ። ጠንቅቆ ያውቃሉ። እዚህ በብዙ ነገር የሚያውቁኝ ሰዎች ካሉ ሁለት በአካውንት ነው የገባሁት። ስለ አንተ በሚያወሩበት ቦታ ከዚህ በፊት ጠንቅቆ የሚያውቁኝ ሰዎች ጋር በሌላ አካውንት፣ በዚህ አካውንት ዛሬ የአንተን ቤት ብቻ ነው የገባሁት። ወደ 1800 ምናምን ሰዎች እየተከታተሉ ነበረ። አንድ ቀን ወደ 800 እስከ 600 ሰዎች ስለ አንተ ፎቶን አስቀምጬ ያን ቦርሳ እንትን አድርገ በአንገቴ ላይ አድርጋ የሆነ መኪና አጠገብ ላይ የተነሳውን ፎቶ ሰዎች ላኩልኝ። ለምን አም ሶሪ አንዳንድ ነገሮች ሰዎች በሚያደርጉት ነገር ሳይሆን እኔ በሰው ሀሳብ ማራመድ ሰው ነኝ። ሳሚ ጠንቅቆ ያውቀኛል። በጆበርግ ያለው ህዝብ ሁሉ ወንጌል አማኞች ጠንቅቆ ያውቃሉ። ከዘጠኙም ፕሮፌስ ብዙ ሰዎች ምንም ልጅ ቢሆንም ያውቃሉ። ስደት ሀገር 2013 ላይ ነው የገባሁት። አሁን የሚችለውን አደርጋለሁ። ለሚችለው ነገር አንገቴን ይሰጣለሁ። እሱም በተንኮል በሌላ ነገር አይደለም። ብዙዎች እኛን በድለዋሉ። አብዛኛ እኛን የደቡብን ህዝብ በድለዋሉ። ከምባታን፣ ሀዲያን፣ የወሊታን ህዝብ ይህንን ሶስቱን ብሔር ጎትተዋሉ። እንኳን ስልኬ ባይሰረቅ ኖሮ አጋጣሚ የሆነ ሰምታችሁ ልትሆን ትችላላችሁ። የሆነ ቅርብ ጊዜ ውከት ተነስቶ ነበረ እዚህ ጆዋርግ ላይ። አጋጣሚ እኛ ለእንግድነት ሄደን ትንቢሳ ላይ የሆነ ግርግር ተፈጠረ። ለወንድሞቻችንም እንረዳለን ብለን በዛ ውስጥ ገባን። ስልኬ ተወሰደ እንጂ የፈለግከው ቪዲዮ ስለ እዩ፣ ስለ እስራኤል፣ ስለ መስፍን በሹ፣ ስለ ዮናታን ከ2013 ጀምሮ እዚህ ምድር የገቡት አገልጋዮች ብዙ መረጃ ነበረን። በጣም ዛሬ በቃ አንዳንድ ነገሮችን ሲያይ በቃ ክርስቶስ ደግሞ ምስክር ነው። ሳይዋሽ ብናገር ዛሬ በቃ ያስለቅሰኛል። ያ ስልክ በማሄድ ሁሌ በቃ ያን ቀንም ለምን እያልኩ ከጓደኞቼ ጋር አብሮ የሄዱ ከወንድሞቼ ጋር ያ ስልክ ባሄድ ኖሮ ይሄ ጊዜ ያ መረጃ ያስፈልገኛል እያልኩ ነበር። በተላሙ ብዙ ሰዎች የሚያውቁኝ ቪዲዮ ይቀርጻለሁ። ማንም እንግዳ ከመጣ ይሄ ምንድን ነው የሚባለው ላይፍ ላይ ምናምን አንዳንድ ነገሮች ሲወሰዱ አምጥቶ የቸርቻችን አገልጋዮች አምጥቶ ለእኔ ነው የሚሰጡ። እኔ አሞ ሙሉ ቪዲዮ ነው ሪኮርድ የሚያደርገው። ይህን ቦታ ትቅረጽ ምናምን ሲባል እኔ ሙሉም ቪዲዮ ወስጄ ቶሎ ብዬ በእኔ ስልክ ላይ ነው ስለዚህ አሁን በምታደርገው ነገር እኔ በጎን ያለው በዚህ ሰዎች ፊት በአንተ ጎን ከእግዚአብሔር በታች ለሚቆሙ ሰዎች ቃል ልግባ ያለውን ነገር አደርጋለሁ። አሁን እኔ አውርቻለሁ። ከ3 ወር በፊት ጥንቁቅ ይበሉ ብዬ አውርቻለሁ። ጥንቁቅ ማለት ራሳችሁ እያንዳንዳችሁ በሻታሾፕ አንተን የጠፋው አቤላ የኔ አይሰማም፣ ድምፄ አይሰማም። ይሰማል ያንተ። ስለዚህ ከ3 ወር በፊት ምንድን ነው ብዬ የተናገርኩት በጣም ወደ 1000 ምናምን ህዝብ ስብሰባ ነበረ በወንጌል አማኞች። በዛ በወጣቶች መካከል ስለነበርኩ ጥያቄ ጠይቄ ነበረ። የሚታዘርፉን እናንተ፣ ዘይት እንዲሸጥ የምታደርጉት እናንተ፣ በፊት ለፊት ያላችሁት መሪዎች፣ አገልጋዮች፣ ነቢያት ነን የሚሉት
8-10 ዓመት በእናንተ ነው እኛ እንደዚህ ሊሆን የቻለ ነው። ከዚህ በኋላ እኛም ባለንበት ቸርች በወንጌል አመኞች በማንኛውም ቸርቾች ላይ ዘይት የሚሸጠው ከሆነ ማንኛውም ጨርቆች የሚሸጠው ከሆነ እኛ ወጣቶች ቆመን ማሃት ምንችልበት ጊዜ አይደለም። ከፈለጋችሁ እኔ ማስወገድ ትችላላችሁ። ይሄን የሚታደርጉ ሰዎች ደግሞ ውስን ሰዎች ናቸው ብዬ አውርቻለሁ። ቪዲዮ አይቻለሁ። እዩም እየመጣ ነው፣ ሌሎችም እየመጡ ነው። እስቲ እናያለን። ከዚህ በፊት ተጠቅመዋለሁ፣ ከዚህ በኋላ አይጠቀሙንም። ምችለውን አደርጋለሁ። ማንንም የሚፈራው ነገር አለ? ማንንም። እነሱ እንኳን በፌክ ፓስፖርት ነው የሚመጡት። እኔ ወረቀት አለኝ። በሚችሉ በማንኛው ነገር መልስ ይሰጣቸዋል። ቪዲዮ ይቀርጻለሁ፣ በራሴ ስልኮች ቪዲዮ ይቀርጻለሁ። በሚጠቀመው በማንኛውም በቲክቶክ ለማናችሁም ሼር አደርጋለሁ። ይሄው ሲሙ እዚህ ሌቦ ነው የሚባለው ስሜ ጠንቅቃችሁ ታውቃላችሁ። በ9 ፍርናኬ፣ ብሪቶራጅ፣ መሲና በየቦታ ሁላችሁም ታውቃላችሁ። ምንም የሚፈራችሁ ነገር የለም። ያዘረፋችሁት ዘመን ይበቃል። ከዚህ በኋላ እንኳን እኔ የተባልኩት ሌላ የሆነው ሌላ ስንት ነገር አለ። እንኳን መስፍን ባሹ ዮናታን አክሊሉ ራሱ 78 ወጣቶች ፊት ነው ይቅርታ የጠየቀ። ከፈለክ እዚህም ፌክ አካውንት ካለ ዮናታን አክሊሉ በደንብ ይስማ። ፍርናኬ ላይ ኢንተርናሽናል አቀፍ ቸርች ላይ ወጣቶችን ግሩፕ ላይ ነው እንትን ሪኮርድ አድርጌ ከጆባርግ መጥቼ ነው የፍርናኬ ወጣቶችን የሰበሰብኩት። ከጆባርግ መጥቼ በዛ ዮናታን አክሊሉ ይቅርታ የጠየቀ ባጠፋው ጥፋት። ስለዚህ እሱም እየመጣ ነው። ስለዚህ ለሱም ደግሞ እኛም ጠንቅቀን ጠብቀናል። ጠንቅቀን የምናደርገው ነገር ለማድረግ ዝግጁ ሆነናል። ይህም ስላችሁ ሌላ ነገር የለም፣ ጥላቻ የለንም። እስቲ ድሮ ያደረ እስቲ እሱም በመድረክ ላይ የሚያስቆመው ነገር ጋር ማለት ይፈልጋለሁ። ዮናታንም ይሁን መስፍን በሹም ይሁን ወዘተ ማናቸውንም የሚሰሩ ከሆነ እኔ ከእናቴ ከአባቴ ይለየኝ በሳውዝ አፍሪካ። ከዚህ በኋላ ወንድሞቼ ዝም ብዬ የሚያይበት ጊዜ አይደለም። እግዚአብሔር በብዙ ነገር ቀጥቶኛል። ይሄ በቃ የሆነ ነገር እንትን እየሆነ ዝም ማለት እንኳን ሰዎች አይደለም ያነሳሱኝ። ይህን ልጅ ለምንድነው እንደዚህ የሆነው እያልኩ አንተም ብቻ አይደለም ብዙዎች የተቃወምኩ ነበር። አምሶሪ ባለፈው ብዙ ሰው እየሰማ እኔ እኮ 4 ዓመት 3 ዓመት ይህንን ልጅ የሚቃወም ነው። ይሄ እኮ ወንድሜ ነው፣ አጥንቴ ነው። ከልጆቹን የለዩትን ከሚስቱ የለዩትን ሰዎችን እኔ ፎቶን ይፈልጋለሁ። በሚችለው ነገር እኛ ራሳችንን ምንችለውን ነገር እናደርጋለን። እንደዚህ ያሉት ሰዎች ጋር ትብብር አናደርግም ብዬ ነው ቤቴን ከፍቼ ፎቶዬን አስቀምጬ ያወራሁት። ልክ በዛ ቀን የነበሩ ማአት ወንድሞችና እህቶቼ ከብቶ አዲሱ እንኳን ደስ አልክ ተለቋል ምናምን ብሎ ነገሩን። ደስ አለኝ። አሁንም የሚለው እግዚአብሔር ካንተ ጋር ይሁን። በሚያስፈልገው በማንኛውም በአሳቢያውን ቪዲዮ ሼር አደርጋለሁ። እነ ኒቃም ሌሎችም ጠንቅቆ ነው የሚያውቁ። እነ ኒቃም በሳውዝ አፍሪካ የሚሆነው ነገር ቪዲዮ የሚሰጠው እኔ ነኝ። ስለዚህ ለአንተ ምንም ቃል ይገባለሁ። እዚህ ጋር ያላችሁ በሚያስፈልገው ነገር በጎን ይቆማለሁ። እነሱ ይምጡ፣ እኔ ቪዲዮ ቀርጻለሁ። ከዛ በኋላ እስቲ እኔ በሳውዝ አፍሪካ በማንኛውም ቦታ ላይ በሚሄድበት ቦታ አዲሱ ቪዲዮ አትቅረጽ የሚለውን እስቲ ዮናታን